ቪዲዮ ቢሰራስ ቪዲዮ ቢሰራ ይመስለኛል። የዛሬ ሁኔታ እንደ ሀሳብ ልውሰድና አንድ ቪዲዮ መስራት አለብኝ። ለምን ተኝቼ ብዙ ነገር ከማሰብ ይልቅ ወደ ስራ ብገባ ይሻለኛል። ብዙ ዓላማዎች ሊኖሩ ይችላሉ። እነሱን ለማሳካት ወደና ወደ እያልኩኝ ጊዜ በማቃጠል ያለኝን ጊዜ ያለኝን ሰዓት በአግባቡ የተሻለ ቦታ እንደሚደርስ ተስፋ አድርጋለሁ። ስለዚህ ቁጭ ብዬ ተኝቼ በሀሳብ ውስጥ ብዙ ሰዓት ከምተኛ የሆነ ነገር ብሰራ ይሻለኛል። የተኛውበት ጊዜ ይበቃኛል። አሁን ከዚህ በኋላ አእምሮ ሰፋ ማድረግ አለብኝ። የሰው አይንን አንስቼ የቻልኩትን ለማድረግ ጥረት ባደርግ የተሻለ ነገር እንደማገኝ መጀመር አለብኝ። እንደሚሳካ አምናለሁ። አሁን ጊዜ አላባክንም። ልንሳካ ልጀምር። ውድ ቤተሰቦቼ እንዴት ናችሁ? ሰላም ብያለሁ። ዛሬ እንግዲህ ይዤላችሁ የመጣሁ በጣም የሚገርምና ያው የሚያሳዝን ነገር ነው ብዬ ነው የማስበው። ብዙ ጊዜ በህይወታችን ብዙ ነገር ልናስብ እንችላለን። መንገድ ላይ እያለን ተኝተን የትኛውን ቦታ ሆነን በቃ የሆነ በማይመች ሁኔታ ውስጥ ሆነን ብዙ ነገር እናስባለን። ግን ዛሬ ያጋጠመኝ አንድ ሰዓት ከምናምን በሀሳቡ ብቻ ቆየው በቃ ያለውን ነገር የሌለውን ነገር በቃ ለወደፊት መስራት ያሰብኩት ነገር በድጋሚ እያሰብኩኝ የሚገርማችሁ አንድ ሰዓት ሙሉ ተኝቼ በአልጋ ላይ ሀሳብ ውስጥ ነበርኩኝ። ከዛ ድንግጬ ሲነሳ የሆነ ሀሳብ መጣልኝ። በቃ ለምንድን ነው ሁሌ በማሰብ የሚሆን ነገር የማይሆን ነገር ብዙ ተጨንቄ ማሰብ የለብኝም በምለው ሀሳብ ተነስቼ የሆነ አንድ ሀሳብ መጣልኝ። ያ ሀሳብ ምንድነው? ለምንድን ነው ሰዎችን እያየው ጊዜ ከማባከን ስራ መስራት አለብኝ። የራሴ የሆነ ስራ መስራት አለብኝ። ጠንከር ብዬ ስራ ከሰራው የተሻለ ህይወት እና የተሻለ ኑሮ እንደሚጠብቀኝ ተስፋ አለኝ እያልኩኝ በአእምሮ ላይ ማሰብ ጀመርኩኝ። እንደገና ማሰብ ጀመርኩኝ። ሁለተኛ ምዕራፍ ከፈትኩ። ተኝቼ ያሰብኩት ምዕራፍ እንደ አሮጌ ምዕራፍ ቆጠርኩኝ። ከዛ ቁጭ ብዬ በማሰብ
ሁለተኛ ምዕራፍ እንደ አዲስ ምዕራፍ ጀመርኩኝ። ያ ምንድን ነው? በቃ በህይወት የሆነ ነገር መጀመር አለብኝ። እንደ አዲስ መጀመር አለብኝ። ሀሳቦችን አዲስ ማድረግ አለብኝ። ስራ መፍጠር አለብኝ። እንደ ወጣት ጊዜ እያለ መሮጥ አለብኝ የሚለውን ሀሳብ ውስጥ ገባሁ። ከዛ ከገባሁ በኋላ አንድ ነገር መጣልኝ። ከዚህ በፊት ዩቲዩብ ጀምሬ ነበረ፣ እየሰራው ነበረ። ግን በጥሩ ሁኔታ እየመጣሁ እየደከምኩኝ ምናምን እንደዚህ አይነት ሙድ እየሰራሁ ቆይቼ ነበርና በቃ ከዚህ በኋላ ለምንድን ነው የጀመርኩትን ስራ በጥንቃቄ ማልሰራው? ለምንድን ነው በጥንቃቄ መስራት ያልቻልኩት? ለምንድን ነው የሚለው ሀሳብ በአእምሮ ላይ መጣ። ከዛ በኋላ በቃ አሁን ይሄ እንደ መጀመሪያ ቪዲዮ አድርገን ልስራበት ያለኝ የኔ ሀሳብ ለሌሎቹም ማጋራት አለብኝ በሚለው ዛሬ ቪዲዮ ለመስራት መጥቻለሁ። እና ምን ለማለት ፈልጌ ነው፣ በህይወታችሁ ብዙ ሀሳብ አእምሮ ላይ ሊመጣ ይችላል። ብዙ ነገር ልታስቡ ትችላላችሁ። ሁሉም ነገር አይሳካም፣ ግን የሚሳካው የተወሰነ ነገር ነው። ከዛ ሁሉ ብዙ ሀሳብ ይልቅ የጀመራችሁትን ጠንክራችሁ መስራት፣ ያሰባችሁትን ለማሳካት ጥረት ማድረግ ያስፈልጋል ብዬ ነው ማምነው። እና በዚህ አጋጣሚ ዩቱብ ጀምሬ ያቆምኩትን ዩቱብ ጠንከር ብዬ መስራት አለብኝ። በቃ ከዚህ በኋላ እንደ ማንኛውም ዩቱበር እንደ ማንኛውም ፌመስ የሆኑ ሰዎችን እያየው እነሱን እየሰማው ብቻ ሳይሆን ራሴ በቃ ጠንከር ብዬ መስራት አለብኝ። በቃ እኔም ዩቱበር እንደ ዩቱበር ሆኜ መስራት አለብኝ በሚለው ሀሳብ ዛሬ በቃ በጣም የሆነ ሀሳብ ውስጥ ገብቼ መጥቻለሁና እንደ መጀመሪያ ቪዲዮን መስራት ተገደድኩኝ ማለት ነው። ምን ለማለት ፈልጌ ነው? ውድ ፋሚሊዎች እንግዲህ በህይወታችሁ የጀመራችሁትን ነገር ለማሳካት ብዙ ሀሳብ ውስጥ ከምትገቡ የጀመራችሁትን ነገር ለማሳካት ጥረት ማድረግ ያስፈልገኛል የሚለው ለእናንተ ለማስተላለፍ ነው። እና ውድ የዩቱብ ቤተሰቦች ሁላችሁም እንግዲህ ጠንክረን ከሰራን የተሻለ ቦታ ለመድረስ ማንም ምንም አይከለክለንም። ስለዚህ ምንድነው ከኛ የሚጠበቀው? አንድነት፣ ሀሳብ ሼር ማድረግ፣ ያለውን ነገር ለሌሎችን ማገዝ ያስፈልጋል በሚለው እና እንደ እኔ ሀሳብ ውስጥ ያላችሁ ዩቱበሮች ስለዚህ ጠንከር ብለን ብንሰራ የተሻለ ውጤት ልናመጣ እንችላለን። እና ይህን ቪዲዮ ከሰማችሁ በኋላ ዝም ብሎ ማለፍ አይቻልም። ከቻላችሁ ሪፖስት በማድረግ ከቻላችሁ ሼር በማድረግ ከቻላችሁ ላይክ በማድረግ ከቻላችሁ ለዩቲዩብ ድማ አዲስ ከሆናችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ለወደፊት ጥንካሬ ሀሳብ እንዲሰጡልኝ በአክብሮት ይጠይቃለሁ። ውድ ቤተሰቦች እኔ ከዚህ በኋላ ሌላ ሰው ነኝ። በቃ ሌላ ሰው ነኝ። ያሳለፍኩትን ያለፈውን ጊዜ አላስብም። ከዚህ በኋላ እኔ አዲስ ሰው ነኝ። ከዚህ በኋላ አዲስ ሰው ነኝ። ከዚህ በኋላ አዲስ ምዕራፍ ጀመርኩኝ። ከዚህ በኋላ ድካም አላስብም። ከዚህ በኋላ ወደኋላ ማለት አላስብም። ከዚህ በኋላ ከማንኛውም ሰው በታች ነኝ የሚለውን በአእምሮ ላይ ያለውን ሀሳብ አላስብም። ዝቅ ማለት አላስብም። ከፍታ ለመውጣት ማንም የሚከለክለኝ የለም። ስኬት ጋር ለመገናኘት ማንም የሚከለክለኝ የለም። በረከት ጋር ለመገናኘት ማንም የሚከለክለኝ የለም። ስለዚህ በቃ ከዚህ በኋላ እኔ ሌላ ሰው ነኝ። ሌላ ምዕራፍ ጀመርኩኝ። በቃ ሁላችሁም እዚህ ሚዲያ የምትከታተሉ ውድ ፋሚሊዎች ሁላችሁም እናንተ በቃ ሌላ ሰው ናችሁ። ከዚህ በኋላ ሌላ ሰው ናችሁ። በቃ ያልነውን ነገር ለመስራት ጠንከር በሉ። በቃ ጠንከር በሉ ፋሚሊዎች፣ ጠንከር በሉ። ተኝተን ቁጭ ብለን ከስራ በላይ ሀሳብ ውስጥ ገብተን ያሳለፍናቸው ጊዜያቶች ማቆም አለብን፣ ማብቃት አለብን።
በቃ እና ጠንከር ብለን እንሰራለን። ውድ ፋሚሊዎቼ ስላዳመጣችሁኝ ከልብ አመሰግናለሁ። ከዚህ በኋላ ያለውን ጊዜ እንግዲህ የፍሬ ጊዜ ነው። የፍሬ ጊዜ፣ የስኬት ጊዜ ተሳክቶልኝ ከፍ ያለ ቦታ ወጥቼ ወደ እናንተ በትልቅ ክብር ጋር የሚገለጥበት ጊዜ ይመጣል። ስለዚህ ድካም አራግፌ፣ ጭንቀት አራግፌ ከዚህ በኋላ የተሻለ ለመስራት ነው ያሰብኩት። ይህን ሁሉ ደግሞ ማድረግ የሚችለው የእናንተን እገዛ ያስፈልጋል። አግዙኝ። በቃ ከቻላችሁ ላይክ አድርጉ፣ ችግር የለውም። ላይክ እያደረጋችሁ አበረታቱልኝ። በቃ አሁን ከዛ ሀሳብ ሁሉ ውስጥ ወጥቼ ዩቱብ በጥንካሬ በቃ የተሻለ ነገር ለመስራት ስላሰብኩኝ የእናንተ እገዛ ደግሞ ያስፈልገኛል። አንድ ሰው ብቻው መስራት ምንም ነገር አይችልም። ብቻው መስራት አይችልም። ግን በትብብር በአንድነት ቢሰራ የተሻለ ነገር ሊያገኝ ይችላል። ስለዚህ ውድ ፋሚሊዎቼ አበረታቱልኝ፣ በርቱልኝ። እኔ ደግሞ በሀሳብ ውስጥ ያላችሁ ለእናንተ ደግሞ እኔ ማስተላለፍ የሚፈልገው ነገር በቃ የጀመራችሁትን ነገር ወደ ግብ ለማድረስ ጠንክሩ። ዩቱብ የጀመራችሁ በጣም ትሰሩ። እኔ የገረመኝ አንድ ጊዜ ዩቱብ ላይቭ ገብቼ እየሰራው ሰውም ነበረ። በቃ በጣም በሚገርም ሁኔታ ከልጆቼ ጋር ከፋሚሊዎቼ ጋር ዩቱብ ላይ በላይቭ እያወራው እያለሁ ዳታ ዘጋብኝ። የሚገርማችሁ ማለት ነው። ከዛ ተጨነኩኝ። ለምንድን ነው እንደዚህ የሚሆነው? በቃ ብዙ ሀሳብ ውስጥ ገብቼ ነበረ፣ ብዙ ነገር ውስጥ ገብቼ ነበረ። ከዛ ትንሽ ከቆየሁ በኋላ አንድ ሀሳብ መጣል። ይህ ጊዜ ያልፋል ማለት አሁን ዳታ የተቸገርኩት እኔ ለወደፊት የተሻለ ዩቱብ ላይ የተሻለ ነገር እንደሚሰራና ዩቱብ ላይ የተሻለ ነገር ሰርች የተሻለ ካምፓኒ እንደሚኖረኝ ማሰብ ጀመርኩኝ። እና ምን ለማለት ፈልጌ ነው፣ ብዙ የሚያጋጥሙ ነገሮች አሉ። ቻሌንጆች አሉ። እነሱን እንግዲህ ጠንከር ብለን የተሻለ ውጤት ለማግኘት መስራት አለብኝ። ውድ ፋሚሊዎቼ እንግዲህ ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ፋሚሊዎቼ ወዳችኋለሁ። በሌላ ቪዲዮ እንገናኛለን። ባይ